ሰላም የኔ ውድ ቤተሰቦች እንደምን አላችሁ? የአንድ ቀኑ የለውጥ ፈተናችን በታላቅ ቁርጠኝነት ቀጥለናል። ባለፈው ሳምንት በአስተሳሰባችን ላይ ሰርተናል። ዛሬ ደግሞ ስለ እናንተ እናወራለን። ብዙ ጊዜ ለሰው ስንሮጥ ራሳችንን እንረሳለን። የምትሰጡት ፍቅርና ጉልበት ይሟጠጣል። ሚስጥሮችን ላካፍላችሁ ዝግጁ ነኝ። መጥቻለሁ። ዝግጁ ናችሁ? አንደኛውና የመጀመሪያው የንጽህና እና የውበት ጊዜ ነው። ምንም እንኳን ስራ ቢበዛብሽ በቀን ውስጥ ቢያንስ 10 ደቂቃ ለራስሽ ውበት ሰጪ ፊትሽን መታጠብ፣ ፀጉርሽን ማበጠር ወይንም የሚስማማሽን ክሬም መቀባት ለራስሽ ያለሽን ግምት ይጨምረዋል። ራስሽን ስታሳምሪ መንፈስሽ ይታደሳል። አዲሱ ማንነትሽ ከላይ እንዲያብረቀርቅ ይረዳሻል፣ ያግዝሻል። አንቺነትሽን በጣም እንድትወጁ ትልቅ ኃይል ይሰጥሻል። ሁለተኛው የንባብ የእውቀት ጊዜ ነው። የንባብና የእውቀት ጊዜ ራስሽን ወይም ራስን መንከባከብ ውጫዊ ብቻ አይደለም። አእምሮሽን በአዲስ እውቀት መገንባት ትልቅ የራስ መውደድ መግለጫ ነው። በቀን 3 ገጽ መጽሐፍ ማንበብ ወይም አዲስ ክህሎት መማር ራስሽን ነገ ለምትሆኚው ትልቅ ሰው እያዘጋጀሽው እንደሆነ ያሳያል። ዋናው ትልቁ አይ ማለት መልመድ አለብን። አቅምሽን የማይፈቅደውን ነገር ሁሉ እሺ አትበይ። ለራስሽ እረፍት ስጪ። ራስሽን ስታከብሪ፣ ደንበርሽን ስታበጂ፣ ስታስጠብቂ፣ አንቺነትሽን ስታስጠብቂ ሌሎችም እንዲያከብሩሽ ታደርጊያለሽ። ዋናው ትልቁን የምትተውኙ ግን አንቺ ለራስሽ ጠበቃ ስትቆሚ፣ አንቺነትሽን በደንብ ስትገነቢና አንቺ ለራስሽ ዋና አዛዥ ስትሆኚ ለሌሎቹ በጣም ለመርዳት ወይም ለማገዝ የውስጥ ኃይልሽ ታላቅነቱን ይዘግበዋል። ሶስተኛውና የመጨረሻው ከመናገሬ በፊት አንድ አጠር ያለ ረዘም ያለች መልእክት የያዘች አጭር ግጥም ልጋብዛችሁ። ወደ ቪዲዮ እንሂድ። የግጥሙ ርዕስ ውበት በትርፍ ደቂቃ ስራው ቢደራረብ ቢበዛም ወከባው ለራስሽ የሚሆን ደቂቃን አትንሽው። አድርጊው የግልሽ ከድካምሽ መሃል አግዢው ለራስሽ። ውበትሽ ውጫዊ ብቻ እንዳይመስልሽ። በእውቀት መታደም ግድ ይበልሽ። ከገጾቹ መሃል ጥበብን ቅሰሚ። ለነገዋ ማንነትሽ ዛሬን ተሸለሚ። የማትችይውን አይ ማለት ልመጂ። ለክብርሽ መከታ ደንበርሽን እንጂ። ውበት በትርፍ ደቂቃ፣ እረፍት በትርፍ ደቂቃ። እናንተ የምትወዱኝ እኔ የምወዳችሁ 1 ደቂቃ ናት መላ ህይወታችሁ። ግድ የለም ጠንክሩ፣ ስሩ፣ ተለወጡ። እስክሮል ማድረጉ ትንሽ ይቆያችሁ። 1 ደቂቃ ነው መላ ህይወታችሁ። እኔ ልንገራችሁ፣ ትንሹ ስልካችሁ መድረሻችሁ እንጂ አይሁን ወጥመዳችሁ። የደቂቃ ውበት፣ የዓመታት ጥረት፣ የሰከንድ ጥሪ። ካሉባልታ ወሬ አርቄ ጆሮዬን ጠቅጥቄ አለሁኝ ለማለት ይቅደመኝ ተግባሬ። ሁሌም ተከብሬ ወደፊት ለራመድ ሸክሜን አራግፌ። እኔ ልቅደም እንጂ ለትልቁ ግቤ ነገን ምን አውቄ። እሺ ውድ ተከታታዮች እህቶች፣ ወንድሞች ዛሬ ለራሳችሁን ያደረጋችሁትን አንድ መልካም ነገር ኮሜንት ላይ አጋሩኝ። ራስሽን መውደድ ስትጀምሪ ነው ህይወትሽን ትርጉም የሚኖረው። ነገ ደግሞ ከአሉታዊ ሰዎች ራሳችንን እንዴት እንጠብቅ በሚል ርዕስ እንገናኛለን። ለዛሬው ግን በዚያው ተሰናበትኳችሁ። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ የሆኑ ስለምትከታተሉን በደንብ አድርገን እናመሰግናለን። ወዳችኋለሁ ሁላችሁንም።